ሰራት ዘይነብን አሳምኗት በዛሬው ዕለት ወደ ሽልማቱ ፕሮግራም ይዟት ልሄድ ነው። እሷ ባይዋጥላትም አጉል ደስተኛ የሆነች ነገር ለመምሰል ለማስመሰል ፍላጎት ባይኖራትም ነገር ግን ሰራት ስለጠየቃት እሺ በሚል ሀሳቡን በቅንነት ተቀብላለች። በአንድ በኩል የጂያን ስቃዩንም እንደቀጠለ ነው። አዝራ እንደፈለገች እያረገችው ነው። እግሮቹ መንቀሳቀስ የማይችሉት ፓራላይዝ የሆነው ጂያን ከዚህ በበለጠ ከዚህ በላይ በእሷ እጅ እንደሚሰቃይና እስከ ዛሬ ድረስም የደበቃትን ነገር በሙሉ ልታቅበት ልደርስበት እንደምችል ገና አካኑ ፍንጭ እየሰጣት ነው ያለው። እሷ ምርምሩን እየቀጠለች ነው። በሌላ በኩል አሁን ሰራት ዘይነብን ካሳመናት በኋላ እስከምትመጣ ድረስ እየጠበቃት ነው። ነገሩ አስቸኳይ ነው፣ ምክንያቱም ተዘጋጂ ብሏት እየጠበቃት እንዳለ ነግሯት፣ ነገር ግን እሷ ትታው ነበር አልሄድም ብላ ውስጥ ገብታ ነበረ። ነገር ግን አሁን በመጨረሻም ልብስ ቀይራ መጣች። ከዛ ሰዓቱ ስለሄደ እስኪ እዚህ ጋር ጆሮ ጌጤን አድርግልኝ ብላ ጆሮ ጌጧን እያረገላን ነበረ። ጸጉሬን እንግዲህ አላስተካኩትም በስነስርዓት ጊዜ አልነበረኝም፣ ሁሉም ነገር በችኮላ ነው አለችው። ችግር እንደዚህም ቆንጆ ነሽ፣ ሁሌም ቆንጆ ነሽ እያላን ነበረ። ተያያዙ። ከዛም በኋላ ከቤት አብረው እየወጡ ናቸው። ኢብሩ በሌላ በኩል እናቷ በተናገረቻት ነገር የሌለ ነበረ ልቧ የተሰበረው የተከፋቸው። ኢብሩ የምር ከፍቷታል። ከነ ጋምዜ ቤት እየተመለሰች ናት ያለችው። እናቷ ከኋላ ትከተላታለች። ኢብሩ ልጄ፣ ኢብሩ ቆይ አንዴ ቆይ ስትላን ነበረ። ኢብሩ ራመድ ትላለች። ኢብሩ ቆም ማለች። ከዛ በኋላ ኢብሩ ልጄ እባክሽ ይቅርበኝ በቃ በንዴት እኮ ነው የማይረባ ነገር የተናገርኩሽ አለቻት። እማዬ ይሄን በንዴት አይደለም የተናገርሽው እማዬ፣ ይሄን ለአመታቶች ያህል አመቀሽ ያሹን ነገር ነበር የተናገርሽው ምናምን ነገር አይደለም ትላታለች። ድንገት ሙስጠፋ መጣ። ወንድሜና እህቴ ላንቺ ምርጥ ልጆች ናቸው፣ እኔ ግን ችግር አለብኛ፣ እኔ ግን ምንም ሰበብ አያጣኝም አለቻት። አረ ልጄ እንደዛ እኮ አይደለም፣ እንደዛ አታውሪ ኢብሩ አለቻት። ግን እውነት ነው እኮ ስትላን ነበር። እማዬ በቃ ይኸውልሽ እኔ አልቀናም፣ እሺ በእህቴ ላይ ይሄን እንድታቂልኝ እፈልጋለሁ፣ ይሄን ብቻ ተረጂኝ፣ በቃ እኔ እህቴ ላይ በጭራሽ አልቀናም አለቻት። አውቃለሁ እኮ የኔ ልጅ ስትላን ነበር። እኔ ብቀናባትን በመልካም መንገድ ነው ብቀናው፣ ስለምወዳት ነው በቃ ምንድን ነው ይሄን በዛ ይሄን ብዙ ነው አለቻት። ልጄ እንደዛ እኮ አይደለም፣ ቆይ ይሄ እኮ ያጋጥማል እኮ እኔ እንዴት ላልወድሽ ይችላለሁ፣ ስሚ በቃ ተይው አትዘኝ በቃ እኔ ጣፋጭ ስራ ነበረ መቼ ማየ ስራ ነበረ። አይ ልጄ እባክሽ እንደዛ አትሆኝ ትላታለች። ሙስጠፋን ቢሆን ኢብሩ እያለ ነበር። ኢብሩ ትታቸው ትሄዳለች። ኢብሩ እናቷ በተናገረቻት ነገር በጣም ልቧ የተሰበረ ይመስላል። በሌላ በኩል ዝግጅት ተጀምሯል። የሽልማቱ ፕሮግራም እና ሴዴፍ ቀደም ብለው መጥተው ጋዜጠኞችም ስለነበሩ ንግግር እያደረገች ነበር ሴዴፍ የሆነ ኢንተርቪው ነገር ላይ። ከዛም በኋላ አሁን ድንገት ሰራትና ዘይነብ መጡ። እጅ ለእጅ ተያይዘው ወደ ውስጥ እየገቡ ነበረ። አየህ ዛሬ ስንጣላ ነበር ቀን ሙሉ ያልነው፣ ነገር ግን ምንም እንዳታስብ እኔ እናንተ እየተጣላን እየተጨቃጨቅን እንደዋለን በጭራሽ ማንም አያቀብንም ስለው ነበር። መጨቃጨቅ እንደምን ፍቅር እያለ ነበረ። አሁን ደስ የምትሄድ ደስተኛ ባልና ሚስት አንመስልም አለችው። ደስተኞች እኮ ነን ይላታል። እንዴት ናችሁ እያለ ሰራት ሌሎች ተጋባዥ እንግዶችን እየጨበጠ እሷንም እያስተዋወቃን ነበረ። ድንገት ጃን መጣ። አቶ ጃን እንዴት ነህ? በእኔ ምክንያት ነው ሻረፈር ነው አለችው። ኧረ ዘይነብ ለምን አቶ ጃን ትኛለሽ? ጃን ወይም ደግሞ ወንድሜ ጃን ብቻ ብትኝ ይበቃል አላት። እሺ ወንድሜ ጃን በእኔ ምክንያት ያረፈር ነው አለችው። እሺ ችግር የለም ተቀመጡ አለና እንዲቀመጡ አረጋቸው። በቃ እኔ ሌላ ቦታ እጅ ልቀመጥ አለ ጃን። ከዛ ሰራት ባከ ተቀመጥ የት ነው የምትሄደው? አሁንም አናደኛል ግን ቆይ ችግር የለም አለው። ዘይነብ ግራ ገባት። ምን ነው የሚል አስተያየት ነበረ ስታያቸው የነበረው። እንግዲህ ወንድሜ ዛሬ የሆነን ሰውዬ ፊቱ እስኪበላሽ ድረስ ደበደበው። ከዛ እኔ ፖሊስ ጠራኝ ምን ላድርግ አለ። በዚያ ችግር ውስጥ ይገባ ነበረ። ይገርምሻል አሁን በስቷን አዶብኝ ነው አላት። እዚህ ጋር ጃን እንኳንም ጠራ ፖሊስ ባጠራ ኖሮ ሰራት ችግር ውስጥ ይገባ ነበረ፣ ሊገለው የሚችል ነበር ደብድበው አለ። ዘይነብ ተናዳ አዎ ልገለው ይችል ነበረ፣ ምክንያቱም ጫፍሽን የነካሽን ሰው እንኳን ማየት አልፈልግም በዚህ ምድር ላይ ይላታል። ድንገት ፔሊን መጣች። እንደምን አመሻችሁ ብላ ወደ ጃን ቀረበች። ፔሊን ከዘይነብ ጋር እስካሁን አልተገናኛችሁ ማለት ተዋወቁ። ፔሊን የኛ ሆቴላችን የፋይናንሻል ዳይሬክተር ናት አላት። አስተዋወቃት። ሁለቱም ተዋወቁ። ዘይነብ ከዚህ ቀደም ፔሊን አታውቅም ነበረ። ከዛ ጃን ምን ላምጣልሽ የሚጠጣ ነገር አላት። ከዛ ፔሊን ችግር የለም ወይተሩ ይምጣ አስተናጋጁ ይምጣ እነግረዋለሁ አለችው። እሺ አላትና ተቀመጠ። እንደዚህ ሲጎዘጎዝላት ስታይ ዘይነብ ግርም አላት፣ ደነቃት። በፈገግታ ሆና ሰራትን አየችው። ሰራትን ቢሆን ፈገግ ብሎ እያያን ነበረ። የሆነ ግንኙነት እንደጀመረ አይነት ፍንጭ እየሰጠ ነበር ጃን። የሽልማቱ ስነስርዓት ተጀመረ። ሰራት ተጠራ። የሰራት ሆቴል በግንባር ቀደምነት እየተሸለመ ነበር ያለው። ሁሉም በጭብጨባ ሆነው ይህን ሽልማት ሲቀበል ያደናንቁታል። የዛሬ ዓመት በዚህ ሰዓትም ይህን ሽልማት ወስዶ ነበረ። ያኔ ግን የነበረው ከበራክ ጋር ነበረ። በራክና እሱ ደስተኞች ነበር የሚመስሉት። ሰራት ያኔ በሚስቴ በበራክ ምክንያት ደስተኛ ሆንኩ በቀን ነው ብሎ ሲናገር ነበረ። ብዙ ዓላማ እንዳሳካ ረድታኛለች ይላል። ይገርማቸዋል። ይህ ዓመት ለእኔ በብዙ መደናገጥ፣ በብዙ ሰርፕራይዞች፣ በብዙ ደስ በሚሉ ጊዜያቶች እያለ ሲናገር ያስታወሰው ዘይነብን እየተዋወቀበትን ቀን ነበረ። አበባውን ጥሎባት ቀስ በል አበቤን እንዳጨፈልቅብኝ ስትለው ኧረ አልጨፈልቅብሽም ተረጋጊ እያላት፣ እንዲሁም የስካደርን አባት ጂያን መሆኑን ያወቀበት ሌሎችም ደስ የሚሉ ልብ የሚሰብሩ ትዕይንቶችን ያሳለፈበት ነበረ። ጂያን እዚህ ጋር ከፎቅ ላይ ወድቆ ራሱን ሲያጠፋ የነበረውን ክስተት ሰራት ያስታውሳል። በተለይ ሆቴላችን ውስጥ በተደረገ የታጣቂዎች ጥፋት እያለ ከዚህ ቀደም የነበረውን አሳዛኝ ክስተት የቲቤት ልጅ የተገደለበት ሁኔታ እሱንም አስታውሶ እዚህ ጋር የነበሩት ተጋባዥ እንግዶች በሰራት እንደዚህ ሁኔታ በጣም ተደነቁ። ሰራት ቶሎ
ነበር በእነሱ እይታ ያገገመው። አሁን ንግግሩን አድርጎ ከመጣ በኋላ ዘይነብን እያደነቃን ነው። አንቺ ከጎኔ ባትኖሪ ኖሮ እኮ እያለ ሲያደንቃ ነበረ። በሌላ በኩል ምሽቱን ኢብሩ በነገር እየተብሰለሰለች ናት ያለችው። እናቷ እየተናገረቻት ነገር ምንም ደስ አይልም። ኢብሩን በአንድ ጊዜ አውጥታ ቅናተኛ፣ ምቀኛ አድርጋታለች። ይሄ ነገር ኢብሩ አንገበገባት፣ አበሳጫት፣ ደግሞ አጨሳት። ከዛም በኋላ አሁን እጇ ላይ ያለውን መጥፎም ነገር ሊሆን ይችላል የሆነ ነገር ለማድረግ እየወሰነች ነው። በተለይ ደግሞ ነጃቲ ጋር ልደውል አልደውል የሚለው ነገር የምር እያሳሰባት መጣ። ብደውል ምን ይፈጠራል፣ ባልደውልስ ምን ይፈጠራል ብላ አሰበችና ከዛም በኋላ ካርዱን ወጣት የሰጣትን ደወለች። ገና እንደጠራ ቶሎ እየዘጋችሁ ነበረ። እዚህ ጋር ነጃቲ የነበረው መኪና ውስጥ ነበረ። መኪና ውስጥ ሆኖ በቴሌቪዥን እያየ ያለው የሰራትን የሽልማት ፕሮግራም ነበረ። ከዚህ በኋላ ተስፋ አልቆርጥም፣ ከዚህ በኋላ በሁለት እግሬ ቆም ያለው፣ ከዚህ በኋላ ምንም የሚመጣ ነገር የለም እያለ ሰራት በኮንፊደንስ ሲያወራ ገና ምን ተጀመረ? ምኑ ተጀመረ? ገና ሰራት አሳይሃለሁ፣ እበቀላለሁ አንድም ሳላስቀር እያለ ሲዘት እዚህ ጋር ነጃቲ ይታያል። ድንገት ስልኩ ሲጮህ መልሶ ሲዘጋ ማን የደወለው ብሎ በጣም ስለጓጓ በፍጥነት ነበረ ወደ ኢብሩ የደወለላት። ወደ ኢብሩ ሲደውል እሷ ጨነቃት። ወይኔ ባልደውልስ ወይ ኢብሩ ችግር እኮ አለብሽ ብላ በመጨረሻም ስልኩን አነሳችው። ሄለው እንደምን አመሻ፣ የሆነ ፒዛ ነገር አዘህ ነበረ አለችው። ፒዛ ማኔ እያል ነበር። አይ ካላዘዝክ በጣም ይቅርታ፣ በቃ መልካም ምሽት ብላ ለዘጋው ነበር። እንዴ ኢብሩ አንቺ ነሽ አይደለ? ኢብሩ ይሄ ነው እንዴ ስልክሽ? ሲገርም እያላ ነበር። በምን አወከኝ ድምጼን በምን አወከው አለችው። አቋሏ ታዲያ ይሄን ወርቃማ ድምጽሽን እንዴት ብዬ ልረሳው እችላለሁ እንዴ? ስንት ነገር አውርተናል ነበር እንዴ አላት። እሺ ለማንኛውም የደወልኩልህ ጭንቀት ውስጥ ሆኜ ነበረ፣ ለመደወል ምንም ሀሳቡ አልነበረኝም። ስለዚህ በቃ ቶ ችግር የለም ብላ ልዘጋው ነበረ። ኧረ ቆይ አንዴ እንዳዘጊ እያለ ነበረ። ቶ በቃ ጨንቆኝ እኔ ደወልኩልህ ሀሳቤን ቀየርኩኝ አልኩህ እኮ አለችው። ሌላ የሚያሳስብሽ ነገር ካለ አለው እሺ ሁል ጊዜ እያለ ነበረ። እሺ ብላ ስልኩን ዘጋቸው። ከዘጋችሁ በኋላ በመደወለዋ ስትናደር ነበረ። እነ ሰራት የተገኙበት የሽልማት ፕሮግራም አሁንም ቢሆን ቀጥሏል በደማቅ ሁኔታ። ሰራትና ዘይነብ እጅ ለእጅ ተያይዘዋል። ከዛ ሴዴፍ ድንገት መጣችና አሁን እንግዲህ ኢንተርኔት ላይ ደግሞ ይህ ሽልማት ፕሮግራም ነው የሚዘዋወሩ፣ ሶሻል ሚዲያውን በሙሉ ያጥለቀልቀዋል። ከዛ ቀደም ተብሎ የተወራውን በሙሉ አሉባልታ ይሸፍነዋል ስትል ነበር። የምን አሉባልታ ብሎ ጃን ጠየቀ። ምን ባከ የበራክን ሁኔታ የሚያስረዳ አሉባልታ ሲወራ አልነበር እንዴ? ሁሉም ሰው የካድር አባት ማን ነው እያለ በጋዜጦቹ ላይ በሙሉ ሲንሳፈፍ ነበረ ወሬው ብላ ተናገረች። ሴዴፍ እንደዚህ ብላ ስትናገር ሰዎች ወሬ ይወዳሉ፣ ሀሜት ይወዳሉ። በተለይ ደግሞ የሰውን ህመም ለመቀስቀስ ብለው የማያወሩት ነገር የለም አለቻት። ሴዴፍ ትናደዳለች በፔኔ። ሁለት ሴቶች በጃን ላይ እሽቅድድማቸው ቀጥሏል። እዛ ዘይነብ ሰራትን ዞር ብላ ስታየው በጣም አሳዘናት። አይዞ ይህም እናልፈዋለን አንተ የሚገባ ደስተኛ ህይወት ነው እያለችው ነበረ። ሰራት ይህን ሀሳብ እዚህ ማንሳት አልፈልግም ነበር፣ ነገር ግን ጃን ከሆስፒታል ወጥተዋል አለው። እና እኔ ምን አገባኝ፣ አይመለከተኝም እኮ ወንድሜውን በሳት ማውራት መፈልግ ይመስላል አለው ጃን። ከዛ እዚህ ጋር ዘይነብን አለያትና አላወቅም መሰለኝ ሙሉ ታሪኩን አለው። ምኑን ያላውት እያለው ነበረ። ጃን ቤት ተመልሷል እኮ ነው የምልህ አለው። ምን ቤት ማለት የማን ቤት ሲሉ ነበረ። ሰራት ይህን ልነግርህ ብዬ እኮ ጊዜና እድሉን አላገኘውም ነበረ፣ ልነግርህ ፈልጌ ነበር፣ ነገር ግን ጃን ቤት ተመልሷል አለችው ዘይነብ። እዚህ ጋር ሰራት ተበሳጨ። ሰራት እርር ነበር ያለው። ምን ይሻለኛል ብሎ አሰበ። በቀጥታ ወደ ቤት መጣ። ተጣርፍ ዘይነብ ቆይ አንዴ ሰራት ስትለው ነበር። እሱ ግን ተናዶ በቀጥታ ወደ ጂያን ቤት እየሄደ ነበረ። ወደ እናቱ ቤት እየሄደ ነው ያለው። እናቱም ብትሆን ጂያን ማየት አልፈለግም ብላ ወደ ሰራት ቤት ተመልሳለች። ሰራት ቆይ አንዴ ይለ ቆይ አዝራን አናግርላለሁ ተረጋጋለች። ልቀቂኝ፣ ለመጀመሪያ ለምን አልነገርሽኝም ብሎ ተናዶ በሩ ጋር ሄደና በሩን አንኳኳ። ደውሉን ይደውላል። እባክህ ሰራት ተረጋጋ፣ ቆይ አንድ ጊዜ እያለች ልታረጋጋው ሞከረች። ድንገት አዝራ በሩን ከፈተችው። ሰራት ስትለው ነበረ ለማየ ነግሬያ ነበር፣ ይሄ ልጅ እዚህ ቤት ማየት አልፈልግም ብዬ ይውጣ አሁኑ ነው ባልሽን ይዘሽ ከዚህ ውጪ እያለ ነበረ። ይኸውልህ ሲፈጠር ጂያን አልጋ ላይ ጋደም ብሎ እየሰማ ነበረ። ከዛ እዚህ ጋር አዝራ ምን የት መሄድ እንችላለን፣ የት መሄጃለን አለችው። አያገባኝም፣ የትም ሄዱ፣ ሲፈልግ ለምን ገሃነም አይገባም፣ ከዚህ በኋላ ነፍሱ ማየት አልፈልግም፣ በቃ ስንት ጊዜ ነው የምነግራችሁ ብሎ ሰራት እየጮኸ ነበረ። ሰራት አንተ እኮ ልክ ነህ፣ በትክክል ልክ ነህ፣ እረዳሃለሁ ሀሳብህን፣ ነገር ግን እኔም እኮ ጠለዋለሁ፣ እኔም እኮ ተጠይፌዋለሁ፣ ግን በቃ የልጅ አባት ነው፣ እንደገና የእሱ ልጅ ተሸክም ያለው ተመልከት፣ ምናልባት ልጅ አንድ ቀን አባዬ ምን ሆነ ብሎ ቢጠይቀኝ ምን ብዬ ልመልስለት ነው? እና ትንሽ ጊዜ ስጠን እባክህ ትንሽ ጊዜ ብቻ፣ ቤት ፈልገን ከዚህ እንወጣለን፣ ቃል እገባላለሁ፣ ከዛ በኋላ ወንድምን ድጋሚ አታየውም፣ አሁን ግን የትም መሄጃ የለንም እያለች ስታስረዳ ይህን የሚሰማው ጂያን ነው። ገርሞታል። ማዳመጡን ቀጠለ። አሁን መንቀሳቀስ አይችልም። እንደዚሁ ቀጥ እንዳለ አልጋ ላይ ጋደም ብሎ ብቻ አይኖቹን እያንቀሳቀሰ ያዳምጣል። ቃል እገባላለሁ ይህን ቤት እንለቀለለችው። እኔ እሱን ስሙ ራሱ መስማት አልፈልግም፣ በመስቶት ውስጥ ራሱ ፊቱን ላይ አልፈልግም፣ ገባሽ ብሏት ዞር አለ። ትንሽ ጊዜ ብቻ ሰጣችኋለሁ ብላት ዞር ሲል አዝራ በመጨረሻም የሰራትን ንዴት አረጋግታ አስተንፍሳ ሸኘችው። ጂያን ደንግጧል። የትም መሄጃ የለውም። ሰራት ወደ ቤት እንደገባ እማዬ ይህን ሰውዬ እንዴት ቤት ሲመጣ ትፈቅጂለታለሽ እያለ ነበረ። ምን ማድረግ አለብኝ ሰራት ከቤት ላባረረው፣ ከዛ በኋላ ምን ሊፈጠር ነው ቤት እስከምናገኝ ምናምን ሲሉኝ እኮ ነው በማለት ስታስረዳው ድንገት የሆነ ድምፅ ተሰማ፣ የሆነ ሰው ሲወድቅ። ከዛ ሀይል እዚህ ጋር ካደር አይዞሽ ስትል ነበር። ካደር ደግሞ ሆነች ብላ ዘይነብ ወደ ላይ እየወጣች ካደር ወድቃለች።
ኢኪም አጠገቧ ናት። ሀያል ስትመጣ እንዴ ኢኪም ምንድን ያረግሻል? ልጅቷ ምንድን ያረግሻል ስትላት ነበር። እኔ ምንም አላረኳት ትላለች ኢኪም። እንዴ ምን ተፈጠረ ብላ ዘይነብ ወደ ካደር ቀረበች። የእህቴን የኢኪምን አሻንጉሊት ልጫወትበት ልወስድበት ነበረ። ከዛ ማላ ሶት ጎትተው ሳበችኝና ወደኩኝ አለች። ትከሻዋን በጣም አሟን ነበረ። ድንገት የመጣችው ሴቪም ናት። እዚህ ጋር ኢኪም እያስረዳች ነው። አይደለም ከእጇ ልቀበላት እኮ ስሞክር እኮ ነበር ድንገት የወደቀችው እኔ ሆን ብዬ እኮ አይደለም ስትል ነበረ ኢኪም። ከዛ ዘይነብ እዚህ ጋር ምንድነው የምናረገው ትሏለች። ሰራት ደግሞ ቆይ እጇ ከታመመ በቃ እንሰዳት፣ በቃ ዶክተር ማየት አለበት፣ እንወስድሻለሽ ሆስፒታል፣ አሁን አነሳሻለሁ ብሎ አቀፋትና ይዟት እየወጣ ነበረ። ዘይነብና ሰራት ተያይዘው ወጡ። ከዛ ሀይል ኢኪምን አየቻትና አውቃሽ ነው ስትራ ነበር። አንቺ ለምን እንደዛ ምትይ ምንድነው አንቺ ሞኝ ነው እንዲመስልሽ ስትራ ነበር ኢኪም። እንዴ ምን ማለት ነው ታዲያ? ሆን ብለሽ እኮ ነው ከዚህ ቀደም እኔን እንደዚህ ገፍትረሽ ጥለሽኝ ተሳስቼ ነው ምናምን ነገር ስትያል ነበር እንዴ አለች። ታቦ በቃ ተይኝ ነኝ ብላ ኢኪም ትጮኻለች። ሀያል እባክሽ እንደዚህ አታርቂ ስትራ ነበር። እኔ አያቴ ምን አረኩኝ ብላ ሀያል ትሄዳለች። ሴቪም ደግሞ ኢኪም በቃ ተረጋጊ ስትላን ነበረ። ኢኪም ሆን ብዬ አይደለም ያረኩት ብላ እየጮች ነው። እነ ሰራት ካደር ሆስፒታል ይዟት ጦም። ከዛ በኋላ አሁን ምርመራ ተደርጎላት እየታየ ነበር ውጤቱ እስኪመጣ ድረስ እየጠባበቁ ናቸው። ከዛ መጣና ዶክተሩ ምንም የአጥንት መሰበር የለም፣ ትንሽ የወለቀ ቦታ ነበረ፣ እሱን አስገብተነዋል፣ ትንሽ ታገግም፣ የሚቀባ ክሬም እንሰጣቸዋለን፣ በቃ ይሄው ነው እያለ ነበረ። ድንገት የሆነ ፖሊስ መጣ። ካደር መጠየቅ አለብኝ እያለ ነበረ። ከዛ ሰራት ምንድነው የምትጠይቋት? ልጅ እኮ ናት ገና ይላል። አይ ልጆች ቤት ውስጥ እንደዚህ አይነት ነገር ከደረሰባቸው በኋላ ምናልባት ሆን ብሎ ከተደረገባቸው መታወቅ ስላለበት ነው፣ ቅደም ተከተል ነው፣ መሰረታዊ ቅደም ተከተል ብሎ ፖሊሱ አስረዳ። ከዛ ካደር ማን የገፈተረች ተባለች። ከኢኪም ጋር ስጫወት በአሻንጉሊቱ ወድቄ ነው ብላ ተናገረች። ሆን ተብሎ ነው ብሎ ፖሊሱ ጠየቃት። አይ ሆን ብላ አይደለም ድንገት ነው፣ አደጋ ነው ኢኪም ሆን ብላ አላረገችውም ብላ መለሰች። ከዛ ፖሊሱ በቃሽ የተባለው ነገር ሰምተናል፣ ፈረማችሁ እሷ መውሰድ ትችላላችሁ አላቸው። ከሰዓታቶች በኋላ ካደርን ይዘዋት ቤት መጡ። እያስተኛት እያለ ሴቪም ድንገት መጣች። አረ ሰራት በእናት ምን እያረክን ያለው ዲ ምንድን ነው አሁን አንተ ለዚች ልጅ ብለ የራስ ልጆችን ማስከፋት አለበት ሰራት ዲምን ማን ነው በልጆች መካከል እንዴት ጠል ትፈጥራለህ? ሀያልና ኢኪም ቅድም ሲጨቃጨቁ ነበረ። እንዴ ልጆቹ እኮ በቀላሉ እኮ ይህን ነገር እኮ አይረሱትም ምን ሆነ ነው አለችው። እስኪ እማዬ ዝም በይ እያለ ነበር። ምናልባት ኢኪም ተናዳ ቢሆንስ ልጅቷን የገፈተረቻት አይገባም እንዴ በቃች ልጅ አይፈልጓትም ትላለች። እማዬ በቃ ተይ ዝም በይ እያለ ነበረ። ሰራት አንተ እኮ ልጄ ነህ፣ እኔ ከአይኖች ስሜት እረዳለሁ። ይኸውልህ ስማኝ አሁን አንተ ተጨንቃል እንደዚህ የምታስባለችው። እማዬ አንቺ ስሜቴን ማንበብ አትችይም እባክሽ አትድረቂ። ይኸውልሽ የኔ ቤት የኔ ሰላም ቤቴ ነው ከዘይነብና ከሌሎች አይጠቀምሽ እያላት ጥሏታ። ግን ይኸውልህ ስማ ከራስ ጋር እየተጣላ ነው። ይኸውልህ ዘይነብን ታፈቅራታለህ፣ ነገር ግን የእችን ልጅም እንደ መውደድ እንዳለብህ አይነት ስሜት እየተሰማ ነው። ግን ግዴታ አይደለም በቃ እሷ ዘይነብ ያሳደገቻት ልጅ ናት አለችው። ከዛ እማዬ ብዙ ማማታቂው ነገር አለ ብሏት ይሄዳል። በሌላ በኩል ዘይነብ ኢኪም ልታናግራት ገባች። ከዛም በኋላ ኢኪም እኔ እንግዲህ ማቀው ካደር እንደማጣያት ነው አጣያትም አይደል አለቻት። እንዴ ለምን ብዬ ነው የምጠላት? ከዚህ ቀደም አንቺና አባዬ ልታሳድጓት ስትስማሙ እነዛ ሰዎች ሲመጡ ጥያቄ ሲጠይቁ ከእናንተ ጋር ብትኖር ችግር የለውም እንዴ ብለው ሲጠይቁ አዎ ብያለሁ። በጠላት ኖሮ ስታስቢ አዎ እል ነበር አለቻት። አውቃለሁ ካደርም እንደዛ ነበር ያለችው። ካደርም ሆን ብላ አይደለም የገፈተረች ምናምን ነገር ብላኛለች። ስህተት ነው አደጋ ነው ብላኛለች። ይሄ ነገር ግን ካደር ኬዙን ለማሸነፍ በምናደርገው ጥረት ሊያስተጓጉልብን ይችላል እና ተጠንቀቂ አለቻት። ይህን ነገር ተደብቃ እየሰማችው ሴቪም ናት። ሴቪም የምርም ይሄ ነገር እንዲስተጓጎል ትፈልጋለች። ስለዚህ አሰበችበት ወደ በራክ ለመደወል። በራክ በሌላ በኩል ቤቷ ናት ያለችው። ዛሬ ዜናውን እየተመለከተች ነበረ። የዛሬ ዓመት ልክ በዚህ ሰዓት ሰራት ከሷ ጋር ነበረ ተቃቅፎ ሽልማቱን ሲቀበል ስለ እሷ መልካምነት፣ ጥሩነት እንዴት ከጎኑ ሆና ስታግዘው እንደሰነባበተችና እንደቆየች ሲያስረዳ ነበረ። ዛሬ ታሪክ ተከርብቶ ሌላ ታሪክ ውስጥ ገብተው ብቸኛ ሆናለች። ድንገት ሴቪም ደወለችላት። አላንሳው ብላ ከራሷ ጋር ሙግት ውስጥ ገባች። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች። በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብራን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆናል።